ቴክስት አጻጻፍ ቢላይክ ገርም ነው ግን እኔ ተአምር እንዴ የምን አንተ ነው የሚባለው አንተ ቤት ኢኮ ነው መጨረሻው አይደል አንተ ወንድም አሙርት ይዛል እንዴ ምን ወንድም ነው ምን ተወሩ ወንድሜ ቤት የቴሌግራም ቴክስቶች የኢትዮጵያ ሕዝብ በግድ አጋቡኝ በቃ ሰላም ምርጥ ያንስ ደናችሁ ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ለማኑሉ ፒስ እኔ በጣም ደህና ነኝ ሁላችሁም በያላችሁበት መልካም ነገር ይጠማችሁ ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ የደላላ ነገር ሁላችሁም ብራችሁን ይዛችኋል አይደል እሺ ብራችሁን እየወጣችሁ ሁላችሁም ወደዚህ ግቡ ምን ሊቢያ ልታሻግራቸው ነው ወደ ጣሊያን በቃ አሁን ምን ሄደው ወደ ጣሊያን ነው እሺ በሊቢያ አድርገን ምን ሄደው እንዳስፈው የቱ ናችሁ ነው ቆይ ይሄ የባህር ዳር ጣና ሐይቅ አይደል እንዴ ይኸው በቃ ጣሊያን ደርሰናል እንኳን ደስ አላችሁ አጨብጭቡ ለራሳችሁ አሁን ጣሊያን ደርሰናል ሁላችሁም ሻንጣችሁ ነው ምንድነው የምታወራው ጣሊያን አይደለም እኮ ጣና ገዳም ነው ጣሊያን መስራችኋለን ብለህ ጣና ገዳም ታመጣናለህ እና በቃ ብዙ ወርዳችሁ ተሳለሙ ሙዳት ያስማማል ደግሞ አንዳንድ ደላላ ገንዘቡ ይከፈለው እንጂ ወተት ጥቁር ነው ብሎ ራሱ ግግም ሊል ይችላል ያረክሽ ጎረቤት አትፈልግም ዳኑ በሄድኩበት አጠፋም አይደል እኔን መከተል እንዳያደክ እግሬን ተከትሎ የመጣው ማን ነው ሳምንት ሆነኝ እኮ ነው ስለዚህ እኔን ተከትዬ የመጣሁት እንደተለመደው ገሜ ይሄን ቤት አልፈልገውም ተወደደብሽ አይደል ካንተ ጋርም ሆኜ እርዳታን ሳልፈልግ እንደኖርኩ ታውቃለህ ካልተረዳዳን አብሮ መኖሩ ምን ያደርጋል ብቻህን ከበደ እንዴ አብሮ መኖር ለመኝታ ከሆነ ጎዳናው ካንቺ የተሻሉ ብዙ ሴቶችን ያሳየኛል ጎዳናው የሰጠህን ሴት ቤት ማደር አስተማረችህ እሱንማ ከድሮዋ ሚስቴ አግኝቻለሁ እሷን ግን አታገኛት የት ትሄጃለሽ አፈቀርኩ እንጂ መሄጃ አላጣሁም መዳረሻዬን አሳይሃለሁ ልብ ካራቀ እግሬትስ ድረስ ቤት ምን ተቀማል አብሮ ለመኖር መከባበር እንጂ ቤት ከጎዳናው የተሻለ ሰላም ካልሰጠ መጠለያ ምን ያደርጋል ትወጂኛለሽ አዎ ለምን ትንሽ ክብር ስጭኝና አብረን እንኖር በሚለው መንገድ ላይ ተገናኙ ትንሽ ተመላለሱ ምናምን ተዋደዱ አንተ ሪል ላይፍ እንደዚህ ኢዚ ቢሆን ኖሮ ሁላችንም አናዝንም ነበር ገንዘብ አለኝ ብለ አትበል ነጠር እኛም አንድ ሰሞን እንዲያርጎን ነበር ስራ አገኛ አቤላ እናንተ ያላችሁ ማን ያሰራናል ብለን ያንተና የኔ ስራ ምን ያገናኘዋል መቼም በተማርኮ ያሰሩ ቢሆንም የምችለውን ነው የምሰራው አማራጭ ነው የጠቀመ ባይሆንማ በተማርኮ ማን ይቀጥራል በተማረ ቢሆንማ የማረግ ተመራቂው አንተ አይደለ ላንተ ይሆን ነበር የማትወደውን ስራ ለገንዘብ ብለ መስራት ደስተኛ ያደርጋል የምትወደውን እስክትሰራ የምትሰራውን ውደድ ሲባል አልሰማህም በገንዘቡም በአባባሉም ደህና ላይ ነው አንተ ደህና አትመስል የማልወደውን እየሰራው ደህና መሆን የከበደኝ መስሎ ነው እንደ መፍረድ መስራት ቀላል አይደለም ከአቅሜ በታች የሆነን ስራ ለመስራት ሞራል የለኝም ልክ እንደሱ እሱ ምን አጠፋ አታየውም እንጀራ ለመብላት እንጀራ ሲሸከም እኮ ብርቅ ነው ወደ ስራው ለመሄድ የሚያስፈልገውን የትራንስፖርት ብር ለማግኘት ወደ ስራው የሚሄድ ህዝብ አይታጣቅም ለምን ከመስራቱ መፍረዱ ቀለለ ድሮ ሳትሰራም ይኖራል አሁን እየሰራ ለመኖር ከብዷል በሚሰራ ሰው አትናደድ አለ መስራት የሚጎዳው አንተን አለ መስራት አንተ ካልተጸጸትክ እኛም ይደብረን ነው እንደሚመስል አይደብረንም እኛም ነገም ብለን እንጂ እኮ ዛሬ አይነፋም አትናገሪ እኮ በቃ ጀስቱን እኮ ነው መሰጭው ማን ሲጀምር ደልቶት የሚወደውን ስራ እየሰራ ነው ሲጀምር በዚህ ሰዓት ስራው ይገኝ እንጂ ሁሉም አንገቱን ደፍቶ ነው የሚሰራው ምን እያረክ ነው ጋዝን ያርከፈከፍከው ላይ ኧረ ቼክ የማያደርጉትም ይሻላል አባትና እናት ራሴን ማጥፈቼ እናንተን ነው ማፈነጃው እሺ ጥሩ ኧረ አንዴ ይዩት ለምንድነው ምናምን ቢያስበሉት በቃ ማንም ሳይወደኝ ማለት ነው ማንም ሳይፈልገኝ አንተ ራስህን ያልወደድከው እኛ ምን ብለን ነው ገንዘብ ስለሌለኝ ነው እንደዚህ የምትሆኑብኝ ነው ግን ስራ ስለሌለህና ስላልተማርክ እኔም ገልጬ ሁላችሁ አሁን በርጣሚዮስ የሰራው ቪዲዮ ራሱ የኔ ቤተሰብ በቃ ለምን ከፎቅ ላይ ልፈጠፈጥ ነው አሁን አልላቸው እንዲቼክ ያደርጉኝ ደስ ካለ አንተ ይመችህ ነው የሚሉኝ ግባ ሰላም ዶክተር
ይኸው ሽንት። ኦኬ መሄድ ትችላለህ። እሺ ሽንት አንዴ ሰጠኸው። አትሂድ፣ ና ውጤት ደርሷል። ከምን ወደ ባሰ ቁጭ በል። ውጤትህ እንደሚያሳየው ቃምሶ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣህ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴ ጽዳት አይደለህ እንዴ? ምን እየሰራህ ነው? ጽዳትስ ቢሆን ከመቼ ጀምሮ ነው ሽንት ተቀምሶ ህመም የሚነገረው? የኢትዮጵያ ህዝብ ወይ በጣም ችግር ላይ ነን። ኢትዮጵያ ተከባለች፣ ተወራለች። ዞምቢዎች እያጠቁን እየገደሉን ያሉት። መድኃኒቱ አልተገኘም። ራሳችሁን ጠብቁ። በዞምቢ አንተ ይሄ ነገር እውነት ነው እንዴ? እኔ ምን አውቃለሁ? ፊልም ላይ ነው የማውቀው ዞምቢ ምናምን። ኧረ እባክህ በር ዝጋው። እሺ እባክህ ይሄ ነገር ፊልም ከፍቶ ገባለት። አንተ ነገር አድርግልኝ። ምን ላድርገው? እኔ አላውቅም። የሆነ ነገር ስጠኝ። እንካ ጡጦ ምንድን ነው መሰለኝ? አበባ ኧረ ደህና ነገር ስጠኝ። ወይኔ ጉዴ! ዘና ስጠው። አንተ ምንድን ነው የሰጠኝ? ጥም ቆራጩን ቶፕ ውሃ ነው የሰጠሁት። ቶፕ ውሃ መለሰው ወደ ራሱ። የኢትዮጵያ ህዝብ እንኳን ደስ አላችሁ። መድኃኒቱ ተገኝቷል። መድኃኒቱም ቶፕ ውሃ ነው። ቶፕ ውሃ ጠጡ፣ ከዞምቢ ያድናችኋል። እማዬ ይኸውልሽ ለባል የገዛሁልሽን በግ ብታይ ሳልነግርህ ቤት ማንም ሰው የለም። እኛ ገጠር ሄደን እና እኔ ባለኝ ያለውን ነው። እኔ ምን አውቅልሃለሁ? ለምንድን ነው ሶፋ ላይ የምትግጠው? እሺ አሁን ፋሲካን ነው የማሳልፈው። ኧረ አብራተኛ በጓ ለምንድን ነው ኤቭሪዌር ያለችው? ተሸክሟት ይዞራል። አንተ አረ ካፌ እኔ ኧረ የበርጣሚዎስ ፐርስፔክቲቮች ግን አሁን በጓን ሶፋ ላይ ምናምን አድርጎ ሳር የሚያስግጣታውን ቤት ሀገር ነው የታይቶ ነው። ለነገሩ የዘንድሮ በግ እኮ ዋጋውን ስሰማ ማለት ነው አይደለም እንደዚህ ሶፋ ላይ ማስቀመጥ ማሳጅ ላርግሽ ሽኮኮ ላርግሽ ምናምን ትላለህ። ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ነው? ግባ ወደ መኝታ ቤት። በደሉሃ ጥራት አባትየውን ጥራው። ሄሎ አባዬ፣ እማዬ አዲስ እንጀራ አባት ይዛ ሊመጣች። እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት ታውቃለህ? አዎ አባዬ ፈጽሞ። እሺ ምን አድርጎ ነው የሚፈጽመው? ሊቆልፈው ነው። እና አባታ ፈጣን ምንድን ነው? አረ ሁለቱንም ምንድን ነው ያደረኩት? ሄሎ አባዬ፣ አረጋለሁ። ጀግና የኔ ልጅ፣ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ ጠብቅ። አባቱንም የእንጀራ አባቱንም ኳ እጄን ወደ ላይ ልጄ አባዬ ሰይከህ ነው። ኧረ እኔ ደግሞ አባቱ ከእስር ቤት አሲስት እያደረገው መስሎኝ ለካ እሱ ሰይኳል። ጉዲፈቻ ቤት ልጆች በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከሶስታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችታችሁ። ሰላም። እንግዲህ እነዚህ ናቸው ልጆቹ። መምረጥ ትችላለህ። እሺ ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛውን መርጫለሁ። የስ ኦ ቤቢ ና። አባላዘር አለበት፣ ጨብጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛ የምትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ አታጡ። ድሮም ሀበሻ ሲያልፍለት አትወዱ። የ32 ዓመቱ ሽማግሌ ኑሮ ከብዶት ጉዲፈቻ እየጠየቀ ይሄ እንደለመደበት ቆመ እኮ መኪናው። በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ ነው የቆመብህ?
አንተ ባለፈው ቤቴን የሰራልኝ አናጺ አይደለ እንዴ? አዎ ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ለብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ ዱለጲስ ሰዎችን መጠየቅ ትችላለህ። የምን ሄራ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተባል? አሰርቼውም ያው ነው ይንተባተባል። መካኒክ አይደለ እንዴ? ለምሳሌ መዶሻና መስፈር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አናጺ ነው ሰው ጀለስ። ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናመጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀሰት። በቃ አናጺ ነው ብያለሁ እኮ። ስራ ሲጠር መካኒክ ነው ብሎ ነው እንጂ አናጺ ነው ጀለስ። ወይኔ ጀግና ወንድ ነኝ ብዬ ልዋረድ ነው። እርቦኛል ብለህ እኮ ነው የመጣሁልህ። ብላ እንጂ። እሺ። በነገራችን ላይ የሚያቃጥል ነገር የሚደፍር ወንድ ዳጣ፣ አፋኝ፣ ሚጥሚጣ ምናምን የሆነ ጀግና የሆነ ወንድ ነው ሲመቸኝ ነው የምልህ። ተቃጠል። ጎረስ ጎረስ እያደረክ ንድድ። አቃጠለህ እንዴ? ኧረ በጣም ብላ ሚጥሚጣ ነስንሽለት አላቃጠለውም። እምታጣለኝ የሚያቃጥል ነገር ይችላል ብለኸኛል። እንዳመጣውልክ ይሄ ምን ይመስል በእናታችሁ የወንድ አልጫ። የአንቺን የማይጣፍጥ ዱለት ከቃሪያ ጋር ከሚበላ አልጫነቱ ይሻለዋል። አረ አራዳ ልጅ አይሰገጥም። በቃ አንዴ ካየህም ሾፍ አድርገህ መቀንጠስ ነው። ተመሰጥክ እኮ አባቢ እንዴ! ሂድ ግባበት። እንዴ ምን ሆነ ነው? አሁንማ አናግረው። አንተ ምን ፈልገህ ነው? ትልቅ ነው ሊላን ነው። ንገራታ ወንድሜ ምን ፈልገህ ነው? ያበረ ነው። በጣም በቃ ጃይንት ከመሆኑ የተነሳ ፕሮሰስ አድርጎ ምናምን ነው ያበደ ነው የሚለው። የማታ ሰው ያዳስ ስንት ከፈለሽ? ይሄ ገብጋባ ሲጫወትብኝ አድሮ 500 ብር አስቀምጦልኛል አይደል? ይሄ እንስሳ ስልክሽ እየጠራ ነው። ሄሎ፣ ደህና ነሽ እህቴ? ደህና ነኝ። እንጀራ እየጋገርኩ ነው። በኋላ ልደውልልህ? ቆይ በጣም ፈልጌሽ ነው። ላፕቶፑን ትገዢልኛለሽ? ለልጁ ልንገረው? አዎ እገዛልሃለሁ። ነገ ልክልሃለሁ። እሺ እህቴ፣ እወድሻለሁ። ደግሞ እኮ አፉ ጋንጋን ነው የሚለው። ማን የደወለው? ታናሽ ወንድሜ ነው። ታዲያ የምን እንጀራ መጋገር ነው? ወንድሜ ምግብ ቤት ውስጥ እንደምሰራ ነው የሚያውቀው። ስንት ገላ ተሻሽተሽ ስንት ጠረን ምግሽ እንደምታመጪው ሲያውቅ ምን የሚል ይመስልሻል? እኔ እንጃ። የብዙ ጥያቄ መልሶች ቦታው ላይ ስትቆሚ ብቻ ነው የምታውቂያቸው። ሁሉም ስጪ። አታሳዝንም? ሪል ላይፍ ላይ እኮ እንደዚህ አይነት ሰዎች ሊኖሩ ይችላሉ። ግን ከምር የማታ ሰው የሚመጣ ይመስልሻል? ላይፍን ለማሸነፍ ለወደዱት ሰው ለመትረፍ ብቻ ሲባል የማይወደድን ስራ መስራት። ክብር ለሴቶች እያላችሁ ኮሜንት ላይ ጻፉልኝ። የት አለ? ይሄው እዚህ ውስጥ ነው ያለው። እዚህ ውስጥ ዮናስ ምን ሆነሽ ነው ምሩ? ከነ ልጅ ታንቄ እንድሞት ትፈልጋለህ ወይስ ታገባኛለህ? ምን ትለኛለህ? መልስ ስጠኝ። ምሩ አሁን ሰው አለ፣ ውጭ ወተን እናውራ እባክሽ። መቅለስ ለሱን ተተመ ፍቅር ወዴነ? ምን ፍቅር ነው ያለችው? አዎ ምን ነው ደበረሽ? እንደውም ላስተዋውቅሽ ነበር። ተዋወቂያት፣ እጹብ ትባላለች። እኔንም ልጅንም ላስተዋውቃት? ሂጅ ቀፋፊ። እንኳን ካንቺ ሊወልድ ዮኒ ከእንዳንቺ አይነቱ ጋር እንኳን አብሮ አይሆንም። ትላንት ለኔም እንዳንቺ ነበር። አንቺም ሴት ነሽ፣ ተራሽን ጠብቂ እሺ? ምሩ ምን ቀረ? አይ ምንም፣ ያው ልጅ ሲመጣ ችግር ይመጣል። ያው እንተጋገዛለን። የአባትነቱን ጉዳይ ደግሞ እናወራለን። አሁን ምን ብለህ ነው የምትስቀው? ቆይ የገንዘብ አብራኩ ክፋይ ላይ ወይኔ ልጅ እኮ ያድጋል እኮ። ግን ሲያድግ አንተ ምን እንዳደረግኩ እያብሰለሰለ ነው የሚያድገው። ነገ አንተ ጧሪ አተህ ወገብህ ጎብጦ እሱ ግን አሪፍ ላይፍ ኖሮት ስትገናኙ ይሄንን ንግግርህን አትናገርም። ሁላችሁም ልጆቻችሁን መንከባከብ አለባችሁ፣ በምንም አይነት ኮንዲሽን ላይ ከሆናችሁ። አንቺ ጆሊ ያገባ እንደሆነ ሰማሽ? ምን እንደዚህ አይነት ቀልድ ቀልደሽ ቀኔ እንዳታበላሹ። እውነት
ቅድም ለማዬ መጥሪያ ካርድ ሲሰጣት አይቻለሁ። እንዴት? መቼ መለየታችን እርግጥ ሆነና? ያው እንዲያው መጣልሽ። ጥሪ ካርድ ሊሰጥሽ ነው። እንኪ ልታገባ ነው? አዎ፣ ካሳለፍናቸው ምርጥ ጊዜያቶች አንጻር ደስታዬ ደስታሽ ነው አይደል? እንኳን ደስ አለ። አመሰግናለሁ። እንዳትቀሪ እሺ። የሰርግሽ ዕለት ጨክኝ ፍቅሬን መቶ የሳይን ሰርግ ላይ ቁጭ ብዬ ደስታን ማየት አልችልም። ሰው ሁሉ ስለሚዋደድ አብሮ ይኖራል ማለት አይደለም። ሁሉም ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ለሱ ደስታ ለኔ ሀዘንን ሰጠ። ለምን እንደዚህ ታስቢያለሽ? አንቺ አትቸኩይ እንጂ ፈጣሪ ሁሉንም ነገር የሚያደርግበት ሪዝን አለው። ምናልባትም ከሱ የተሻለ ነገር ሊሰጥሽ ሊሆን ይችላል። ሚስቴ ናት መይሩ። ስለተዋወቅን ደስ ብሎኛል። ጓደኛዬን አደራ ደሞ ስደውልልህ ስልክህን አንሳሽ። ስትናፍቀኝ በምን አገኘሃለሁ? ውይ ሽምሩዬ ነይ እስቲ ልሳምሽ። ፍቅረኛ ፊት ቺኳ ምን አስባ ነው እንደዛ ስገላምጥሽ ነበር? ገላመጠች? አላስተዋልኳትም። የጓደኛ ስሚል ተሆና ግን እስካሁን ላይ ሳስተዋወቁ መንገደኛን ሁሉ እኮ እንደ ቤተሰብ አትቀርበው ማለት። እሱ ህይወት ውስጥ ብዙ ሰዎች ይመጣሉ ይሄዳሉ፣ መንገደኛ ናቸው። እኔ ከዳር ቆሜ ሁሉንም የማይ ቤተሰብ ነኝ። ታዲያ ለምን ሰው ታመላልሳላችሁ? ራሳችሁ አትጋቡ? ቤተሰብ ስትሆን እንደማትለይ ይገባህና ለግንኙነት ስያሜ ሳትሰጥ ዝም ብለህ ትኖራለህ። ምን ሆነሽ ነው? ኧረ ምንም የሚሉት ግንኙነት ነው። ሁለቱም ሲበርዳቸው የሆነ ቀን እየተገናኙ እየተጨዋወቱ ከዛ በቤተሰባዊነት ገባሽ። እሱ ደግሞ ሳይድ ላይ ያጫውታል። ሳትሻሾይ ወይ ናማንሽ ማውቋቋው እንደምነሽ ምን ያረጋል? ምንድነው የምፈዘውን አልኩ አይደል? እንደገና የኔ አቶኝ ሰው ነው። ለምን ፈዘዘ? ፍቅረኛው የድሮ ፍቅረኛው ያንተ ፍቅረኛው ነች። ነቃበል ህይወት እንዴት ካንተ ሌላ ያኔ ብለሽ እካክህን አራግፍ ብላ ሀብታም ሆነች። አንተ ምን ሆነ ነው? ነቃበል እንጂ ልጠይቅሽ ጦርናቄ መብላት ሰልችቷት ነው። አይፈረድባትም። እያናገርኩ መልስልኝም እንዴ? ይሰማሃል? ምን ትቅለሰልሻለሽ? መቼም እየወደደሽ ልቡን ሰብረሽ ነው የሄድሽው። አትመቅለስለስ አያስፈልግም። ሃፒ በርዝዴ ምናምን ብለህ ኦኬ ብር ይሰጣት ስልኩን ፖሽሮ ከዛ አንቺ አልበቃ ብሎሽ ሌላው እንዳመጣሽ ይወጥሽ ልጠይቅሽ ይከፋል ያ ይስፋልሽ ብመጣብሽ ይከፋል ምን አይነት ሀቅ መሰለህ? ምን ሆነሽ ነው? ያምሻል እንዴ? ስንት ሰዓት የለኝም። አንተው ክብረ ቢስታ ተረተፋዘ ምን ይስድብ ነው የሰደብከው? አንዳንድ ሴቶች አሉ በቃ ያንተ ልፋት እንደምንም የማይቆጥሩት እና በምትወዷቸው ሰዎች ልፋታችሁ ይቆጠርላችሁ። አሜን በሉ። ወይኔ መጣ። የለም በዩ ምሩዬ እንዴት ነሽ? ዮ ምን ነው ፊት ተናደህ? ጆዬን አይተሽዋል? ምሩ ገንዘብ አበድረኝ ብሎኝ አዝኜ ገንዘብ ባበድረው ወር አለፈው። በራሴ ገንዘብ አኩኩሉ ልጮት አላገኘሁትም። ካገኘሁት ግን ነግረዋለሁ። እሺ በቃ አመሰግናለሁ። እታች ሰፈር ካለ ልፈልገው። አቶ ነው ወይስ ምን ነው የተደበቀው? ገብጋባ ሊሞት ነው እንዴ? አንተ ነህ እንጂ የሰው ገንዘብ ይዘህ ልትሞት የደረስከው። የሰውን ንብረት መመለስ ያልቻልክ የእግዚአብሔርን ንብረት መመለስ አትችልም። ገንዘብ እኮ እጄ ላይ አልበረክት እያለኝ ነው። እንዲህ ይሆንክ መቼም በረከት አታገኝም። ባለፈውም እኮ ብዬዋለሁ። ዘንድሮ ገንዘብ አበደርክ ማለት ብርህን በልመና ነው የምትቀበለው። እንደ ድሮዬ እንዳበዳይ ኮስተር ብለህ ገንዘቤን ካላመጣህ ምናምን ሁሉ ቀርቷል። ገንዘብህን ተቀብሎ ይሸመጥጣል ከፈለክ። እሙዬ ወይ አባቴ ወይ
ፈጠንሽ አታ ፈጠንሽ የትኛው ማንም ወንድ እንደዚህ ተናግሮኝ አቅምሽ ይሆናል አይደለም ነው መሀል መገናኛ ላይ ይሄን ውበት ካላደነኩ ብሎ የዘፈነልኝ ዘፈን ታውቋል? ማን የዘፈነልኝ? እልልሃለሁ ውበት ልጀምር ከጸዳል ግንባርሽ ደግሞ ወረድ ሲል ጉልላት ነው አይንሽ። ማን የዘፈነው ዘፈን? በረዶ ነው ጥርስሽ። ይሄን ጠይም ጥርስ ይዘሽ ተሰክሻለሽ እንዴ? ሰው አታውቅም። በዚህ መኪና ለምን ጠብረ ግፈት ያለሽ እንዴ? ሼሽ ከዚህ ነው ያልወስድሽም። እስቲ በምን እንደምትሄጂ ይሻላል። ሁሉ ራሷን ለመቆለል ነው ሁሉ ያወራችሁ። አቤት አንተ ጉድ የባለቤትን መኪና ፔንሲዮን አጠገብ አላየው መሰለህ? አንቺ ያምሻል እንዴ? አንተ እኔን አታምነኝም እንዴ? በአይኔ በብረቱ ዘለቀ ፔንሲዮን ጋር አይቼዋለሁ መኪናውን። አንቺ ነቅለሻል እንዴ? አሁን እኮ ነው ባልሽ መጥቶ መኪናዬን የተዋሰኝ። አዎ ከነዚህ ጋር እንዝናና ብሎ ነው የወሰደው። ሲጀመር አንተ ውሸት አምነሽ አሁን ባንቺ ቤት ማቃጠርሽ ነው። አንተ እንጃ አቃጠር። ሲጀመር በር ከፍተህ የምታዳምጠኝ። ሲቀጥል ደግሞ ባሌ መኪና ነዳን እጅ የለውም። እሺ የእሱ ሚስት ቺት እንዳረገች ልትናገር ሄዳ የራሷ ባል ቺት እያረገ ነው። ፒኦቪ ቴክስት አጻጻፍ ቢላይ ገርም ነው ግን እኔ ተአምር እንዴ የምን አንተ ነው ያለህና አንተ ነው የሚባለው። አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሞርቲዛል እንዴ? ወንድም ነው ምንድነው? ወንድሜ ቤት የቴሌግራም ቴክስቶች። ኧረ በእናትህ ጊዜ የለኝም። በእናትህ እስቲ ቤት መጡሽ ውዳ ፍቅራ ሆና ስስታ። እስቲ ስስታዎች ላይክ አድርጉ። የተረገሙ ልጆች ኮር ጫጥቅማለ እንዴ አንተ ራው ይላል ሲሰም እስባለሁ እቺ ነቻ እሱን ይመታኝ ትላለች። አንቺ ድንገራ ዋያገኝሻለሁ ወደበድ የቅድሙ ልጅ እኮ ነው። አንቺ እንደዚህ ያለች እንደ ሳይክል ነው ያሻለው። መዝሙሩን ለምንድን ነው ይዘው የመጣኸው? የለም አዎ እኔ ቆይ ምን እያበላችኋቸው ነው ግን? የዘንድሮ ህፃናት እንደዚህ ከሆኑ እኮ አልተቆዩ። እኔማ ስደምስ ሴሪፋም ውስጥ የሆነ ነገር ጨምሮ ነው የሚሸጡት። የኢትዮጵያ ህዝብ በግንድ አጋቡኝ በቃ። በቃ እናንተ ስለፈለጋችሁ ብቻ እኔ ሰዓሊውን አጨብጭቤለታለሁ። ትችላለህ። ምን ትያለሽ? እስቲ አሁን ያ ስለዚህ ነገር ምን ትያለሽ? ኮሜንት ላይ ጻፊልኝ። በቃ ህዝባችን የፈለገው የሆነ ነገር አለ። እኛ ምን እናድርግ? አንተ ምን አይነት ስዕል ነው? እኔ በአካል ራሱ እንደ ስዕሉ አላወርም። ለሰዓሊው አጨብጭቤያለሁ። በቃ ትችላለህ አንተ። ለማንኛውም ለዛሬ ያስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።